ሰላም ጤና ይስጥልን አድማጭ ተመልካቾቻችን የዕለቱን አበይት ዜናዎችና ወቅታዊ መረጃዎችን ይዘንላችሁ ቀርበናል። ከፖለቲካ ትንታኔዎች እስከ ጦር ሜዳ ውሎች በትክክለኛ መረጃ ላይ ብቻ የተመሰረቱ ትኩስና ሰበር ዜናዎችን እንዲሁም ወታደራዊ መረጃዎችን በዝርዝር ወደ እናንተ እናደርሳለን። ለቻናላችን አዲስ የሆናችሁ ተከታታዮቻችን ትኩስና የተረጋገጡ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ለሌሎች ተደራሽ እንዲሆን በማጋራት አግዙን። ቀጥታ ወደ ዝርዝር ዜናዎቹ አልፋለሁ። አብራችሁን ቆዩ። የ103ኛ ኮማንዶ ክፍለ ጦር ጋንታ መሪ አንድ ዘመናዊ ስናይፐር በመያዝ የ7 ለ70 ክፍለ ጦርን ተቀላቀለ። በአገዛዙ ሰራዊት ውስጥ ከፍተኛ መከፋፈል መኖሩ ተጋለጠ። የብልጽግና አገዛዝ የቁልፍ የጦር መዋቅሮች መፍረክረክና የሰራዊቱ ፍልሰት ይበልጥ ተጠናክሮ በቀጠለበት በአሁኑ ወቅት አንድ ከፍተኛ የኮማንዶ ጋንታ መሪ መሳሪያውን በመያዝ ህዝባዊውን የፋኖ ኃይል መቀላቀሉ ታወቀ። በአማራ ፋኖ ብሔራዊ ንቅናቄ አፋብን የሸዋ ጠቅላይ ግዛት አሳምነው እስር የሚንቀሳቀሰው የአጼ አምደ ጽዮን ኮር የህዝብ ግንኙነት ክፍል በላከው መረጃ መሰረት የ103ኛ ኮማንዶ ክፍለ ጦር ጋንታ መሪ የነበረው 10 አለቃ ገለታ አብዲሳ አንድ ዘመናዊ ስናይፐር ጠመንጃ በመያዝ በሰላም እጁን ሰጥቷል። የእዙ ህዝብ ግንኙነት መምሪያ ዛሬ ሰኔ 8 ቀን 2018 ዓ.ም ባወጣው ይፋዊ መረጃ መሰረት የኦሮሞ ብሔር ተወላጅ ሆነው 10 አለቃ ገለታ አብዲሳ የአማራ ፋኖ ብሔራዊ ንቅናቄ ቀደም ሲል ያወጣውን የምህረት አዋጅ መሰረት በማድረግ ነው የተቀላቀለው። ግለሰቡ ከአገዛዙ ኮማንዶ መዋቅር ወጥቶ ወደ ህዝባዊ ወገን እንዲመጣ ያደረገው ከ2 ወራት በፊት በተመሳሳይ መልኩ የፋኖን የሰላም ጥሪ ተቀብሎ የተቀላቀለው የቅርብ የትግል ጓደኛው መሆኑ ታውቋል። በዚህም ስለ ፋኖ እውነተኛ ህዝባዊ ማንነትና የትግል ግብ በቂ ግንዛቤ ካገኘ በኋላ አንድ ዘመናዊ የስናይፐር መሳሪያ ከ95 በላይ ከተተኳሽ ጥይቶችና ከነሙሉ ወታደራዊ ትጥቁ ጋር በመያዝ ለአጼ አምደ ጽዮን ኮር የ7 ለ70 ክፍለ ጦር እጁን ሊሰጥ ችሏል። ወደ ክፍለ ጦሩ ቀጠና በሰላም በደረሰበት ወቅት የ7 ለ70 ክፍለ ጦር ከፍተኛ አመራሮችና አርበኞች ላደረጉለት ታላቅና ወንድማማችነት የተሞላበት አቀባበል ላቅ ያለ ምስጋናውን አቅርቧል። 10 አለቃ ገለታ አብዲሳ መሬት ላይ ስላለው ወቅታዊ የአገዛዙ የጦር ግንባር ሁኔታ በሰጠው ምስክርነት በአሁኑ ወቅት የብልጽግና ሰራዊት የተሰጠውን ማናቸውም አይነት ወታደራዊ ግዳጅ ለመፈጸም አቅሙና ሞራሉ እጅግ እንደተዳከመ በግልጽ አስታውቋል። ከዚህም በተጨማሪ በሰራዊቱ ከፍተኛና ዝቅተኛ መኮንኖች እንዲሁም በአባላቱ መካከል እጅግ የበረታ የእርስ በርስ አለመተማመንና ከባድ መከፋፈል መፈጠሩን በዝርዝር አጋልጧል። የአገዛዙ የጦር መዋቅር መፍረስና የኮማንዶ አባላት ወደ ፋኖ መጉረፍ የጀመረው የህልውና ተጋድሎ ወደ ፍጻሜው ለመቃረቡ ትልቅ ስልታዊ ማሳያ መሆኑን የእዙ አመራሮች ገልጸዋል። በጎንደር 2 ቀጠናዎች የ6ኛ ክፍል ፈተና በተሟላ የጸጥታ ጥበቃ ተጀመረ። ፈተናውን ሳያቋርጡ ማስቀጠል የነፃነትና የጀግንነት ክብር ነው። በአማራ ፋኖ ብሔራዊ ንቅናቄ አፋብን ጎንደር ጠቅላይ ግዛት በላይ እዝ ስር የሚንቀሳቀሰው የ206ኛ ከፍ ያለው ደሴ ኮር በቁጥጥር ስር በሚገኙ በሁሉም ቀጠናዎች የ6ኛ ክፍል ክልላዊ ፈተናን በስኬት ማስጀመሩን አስታወቀ። የኮሩ ቃል አቀባይ ክፍል ዛሬ ሰኔ 8 ቀን 2018 ዓ.ም ባወጣው ይፋዊ መረጃ ፈተናው የተጀመረው ተማሪዎች ያለምንም ስጋትና እንግልት መፈተን እንዲችሉ በተደረገ የተሟላ የጸጥታና ጥበቃ ከፍተኛ ጥንቃቄ ነው። የኮሩ መረጃ እንደሚያስረዳው ትምህርት አንድ ማህበረሰብ በእውቀትና በስነ ምግባር አንጾ ለአገርና ለወገን የሚጠቅም አዎንታዊ አስተዋጽኦ እንዲያበረክት ከማስቻሉም በላይ ማህበራዊ ፍትህንና ኢኮኖሚያዊ ለውጥን ለመገንባት ቀዳሚው ሚና ይጫወታል። በመሆኑም የ206ኛ ከፍ ያለው ደሴ ኮር የበጀት ዓመቱን የመማር የማስተማር ስርዓት በሰላማዊ መንገድ እንዲከወን የበኩሉን ታሪካዊ ድርሻ ሲወጣ ቆይቷል። በትውልድ
ላይ የሚሰራ እውቀትና ክህሎት የነገዋን ሀገር በጽኑ መሰረት ላይ ማቆም መሆኑን በመረዳት በማንኛውም አስገዳጅና ፈታኝ ሁኔታዎች ውስጥም ሆኖ የትምህርት ሂደቱ ሳይቋረጥ ማስቀጠል የነፃነት የጀግንነት ክብር ተደርጎ እንደሚወሰድ ኮሩ በዝርዝር ገልጿል። ይህ የ2018 የስድስተኛ ክፍል ማጠቃለያ ፈተና ተማሪዎች በየወቅቱ ውስጥ የቀሰሙትን እውቀትና ያዳበሩትን ብቃት የሚመዘኑበት ታላቅ መድረክ መሆኑ ተገልጿል። ፈተናው ያለምንም የጸጥታ መደፍረስ በሰላም መጀመሩም የወደፊቱ አገር ተረካቢ የሆኑ ወጣቶች የደከሙበትን የእውቀት ውጤት እንዲያገኙ በማድረግ ረገድ የኮሩ ትልቅ እቅድ የተሳካበት ማሳያ ተደርጎ ተወስዷል። በማጠቃለያውም ይህ የስድስተኛ ክፍል ማጠቃለያ ፈተና በሁሉም ቀጠናዎች እንዲጀመር የተደረገበት የተቀናጀ ጥረት ኮሩ ለአካባቢው ማህበረሰብ ደህንነትና ለነገው ትውልድ እጣ ፋንታ የቆመ መሆኑን ያረጋገጠበት ታላቅ ስኬት መሆኑ ተመልክቷል። ፈተናው በሰላም ተጀምሮ በስኬት እንዲጠናቀቅ ሁሉም ክፍለ ጦሮች፣ መምህራን፣ ወላጆችና መላው ማህበረሰብ እያደረጉት ያለው ድጋፍ ሊበረታታ እንደሚገባ የጠቀሰው የኮሩ ቃል አቀባይ ክፍል ፈተናው ሙሉ በሙሉ በሰላም እስከሚጠናቀቅ ድረስ አስፈላጊውን የጸጥታና የጥንቃቄ ስራዎችን አጠናክሮ እንደሚቀጥል በልበ ሙሉነት አረጋግጧል። በአገዛዙ ሰራዊት የወደሙ የትምህርት ተቋማትን መልሶ የመጠገን ስራ ተከናወነ። የትጥቅ ትግላችን ለህልውናችን፣ የመሰረት ልማት ስራችን ለህዝባችን ነው። በአማራ ፋኖ ብሔራዊ ንቅናቄ አፋብን የቴዎድሮስ እዝ ስር በሚንቀሳቀሰው የ201ኛ ኮር 64ኛ ክፍለ ጦር አስተባባሪነት በአገዛዙ ወራሪ ሰራዊት የወደሙ የትምህርት ተቋማትን መልሶ የመጠገን ሰፊ ህዝባዊ ስራ መከናወኑ ታወቀ። የክፍለ ጦሩ ህዝብ ግንኙነት ክፍል ዛሬ ሰኔ 8 ቀን ባወጣው ይፋዊ መረጃ መሰረት ይህ የመልሶ ግንባታና ጥገና ስራ የተከናወነው ከቀጠናው ማህበረሰብ ጋር በቅንጅት በመሆን ነው። ይኸውም የመልሶ ጥገና ስራ በዛሬው ዕለት የተከናወነው በእነማይ ወረዳ ስር በሚገኘው የኢየሱስ ቀበሌ ውስጥ ሲሆን በአገዛዙ ሰራዊት አማካኝነት ሙሉ በሙሉና በከፊል የወደሙ የትምህርት ተቋማትን መልሶ አገልግሎት እንዲሰጡ ለማድረግ ያለመ ነው። በጥገና ስራው ላይ የ64ኛ ክፍለ ጦር አባላት፣ የወረዳው ጊዜያዊ መንግስት አመራሮች እና የአካባቢው ማህበረሰብ በከፍተኛ የህዝባዊ ተነሳሽነት ስሜት ተሳትፈውበታል። የክፍለ ጦሩ መረጃ በዝርዝር እንደሚያስረዳው 64ኛ ክፍለ ጦር እየመራው ካለው የአማራ ህዝብ የህልውና ትግል ጎን ለጎን ማህበረሰቡን በልማት ስራዎች ተጠቃሚ ለማድረግ በርካታ ተግባራትን እያከናወነ ይገኛል። ክፍለ ጦሩ በገጠር ቀበሌዎች ተጀምረው የነበሩ የንጹህ መጠጥ ውሃ ፕሮጀክቶችን በማስቀጠል የንብረትና የይዞታ ህግ ማስከበር ስራዎችን በመስራት በአገዛዙ የተዘጉ የትራንስፖርት መንገዶችን በመክፈት እንዲሁም በጦርነቱ የወደሙ ተቋማትን መልሶ በመገንባት ረገድ ማህበረሰቡን እያወያየና እያሳተፈ በርካታ ስኬቶችን እያስመዘገበ መሆኑ ተገልጿል። የትጥቅ ትግላችን ለህልውናችን ነው። የመሰረተ ልማት ስራችን ደግሞ ህዝባችንን ተጠቃሚ ለማድረግ እናውለዋለን ያሉት የክፍለ ጦሩ አመራሮች ትግሉ ማጥፋትን ሳይሆን አዲስ ትውልድን፣ አዲስ አስተሳሰብንና አዲስ ተስፋን ይዞ የመጣ ህዝባዊ ንቅናቄ መሆኑን በተግባር እያረጋገጡ መሆኑን በልበ ሙሉነት ገልጸዋል። ሁለት የመከላከያ አመራሮችና ወታደሮች ስናይፐር ክላሽ በመያዝ የሚኒልክ እዝን ተቀላቀሉ። በአንድ ወር ውስጥ በርካታ ትጥቆች ገቢ መደረጋቸውን ታወቀ። የብልጽግና አገዛዝ መከላከያ ሰራዊት አባላትና አመራሮች ስርዓቱን በመቃወም መሳሪያቸውን ይዘው ወደ ህዝባዊው የፋኖ ኃይል የመቀላቀላቸው ሂደት ይበልጥ እየተጠናከረ ቀጥሏል። በአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤት አማራ ምኒልክ ስር የሚንቀሳቀሰው የ303ኛ ግዙፉ አሳምነው ኮር የህዝብ ግንኙነት መምሪያ በላከው መረጃ መሰረት መነሻቸውን ከላስታ ወረዳ ብልብላ ከተማና ከዋግ ህምራ ብሔረሰብ አስተዳደር ዞን አዚላ ያደረጉ ሁለት የመከላከያ አመራሮችና ሁለት መሰረታዊ ወታደሮች በድምሩ 4 የአገዛዙ ሰራዊት አባላት ሰኔ 8 ቀን
2018 ዓ.ም የ30ኛ ክፍለ ጦር ቃኞችን ተቀላቅለዋል። ስርዓቱን በይፋ በመቃወም ህዝባዊውን ትግል የተቀላቀሉት የመከላከያ ሰራዊት አባላት 50 አለቃ መኩሪያው አባቲሁን ከ38ኛ ክፍለ ጦር መሐንዲስ፣ 10 አለቃ ይረፍ ደምሴ ከ38ኛ ክፍለ ጦር መሐንዲስ፣ ናትናኤል አቤል የሻለቃ ኦርዲናንስ እና መሰረታዊ ወታደር ደረጀ አሸናፊ ሲሆኑ እነዚህ አባላት ከአገዛዙ ኮረብታ ወጥተው ወደ ፋኖ ሲገቡ አንድ ጥቁር ስናይፐር፣ 3 ጥቁር ክላሽንኮቭ፣ አንድ ሃይከር መገናኛ ሬዲዮ፣ 3 የስናይፐር ካዝና፣ 4 የደረትና የወገብ ትጥቅ፣ 420 የክላሽ ተተኳሽ ጥይቶች፣ 56 የስናይፐር ተተኳሽ ጥይቶች እንዲሁም 8 የእጅ ቦምቦችንና ከነሙሉ ወታደራዊ ትጥቃቸው ጋር ይዘው መምጣታቸውን የኮሩ መረጃ ያመለክታል። የመከላከያ ሰራዊቱ አባላት ወደ ክፍለ ጦሩ ቀጠና በሰላም በደረሱበት ወቅት የ30ኛ ክፍለ ጦር የፋኖ ከፍተኛ አመራሮችና አባላት ደማቅና ወንድማማችነት የተሞላበት አቀባበል ያደረጉላቸው ሲሆን አባላቱም በተደረገላቸው ህዝባዊ አቀባበል እጅግ ከፍተኛ ደስታ እንደተሰማቸው ገልጸዋል። የሰራዊቱ አባላትና አመራሮች የብልጽግና መንግስት ሀገሪቱን ኢትዮጵያን ወደ ከፋ ጥፋትና መቀመቅ እየከተታት መሆኑን ዘግይተውም ቢሆን መረዳታቸውን ጠቅሰው አሁንም ቢሆን አልረፈደምና የበደልነውን የአማራን ህዝብ ለመካስ ብሎም ኢትዮጵያን ከተደቀበለባት የመፍረስ አደጋ ለማዳን ከፋኖ ጎን ሆነን የስርዓቱን ግብዓተ መሬት እናፋጥናለን ሲሉ ቃላቸውን ሰጥተዋል። በተያያዘ ዜና ባለፈው አንድ ወር ጊዜ ውስጥ ብቻ በአውደ ውጊያ ከማረከው ውጪ ከመከላከያ ሰራዊት አባላት ፍልሰት ጋር ተያይዞ 3 ጥቁር ስናይፐር፣ ከ20 በላይ ጥቁር ክላሽንኮቭ እና ሌሎች ልዩ ልዩ ወታደራዊ ትጥቆች በቀጥታ ወደ 30ኛ ክፍለ ጦር ካዝና ገቢ መደረጋቸውን የ303ኛ ግዙፍ አሳምነው ኮር ህዝብ ግንኙነት መምሪያ ያደረሰው መረጃ በዝርዝር ያረጋግጣል። ለዛሬ ያዘጋጀንላችሁ አበይት ዜናዎችና ወቅታዊ መረጃዎች እነዚህን ይመስሉ ነበር። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ እናመሰግናለን። መረጃዎቹ ተደራሽነታቸው እንዲሰፋ ቪዲዮውን ላይክ እንዲሁም ለሌሎች እንዲደርስ ሼር በማድረግ አግዙን። እስካሁን ሰብስክራይብ ያላደረጋችሁም የቻናላችን ቤተሰብ እንድትሆኑ በድጋሚ እናስታውሳለን። በሌሎች ወቅታዊና የተረጋገጡ መረጃዎች በቀጣይ ዝግጅታችን እስከምንገናኝ ድረስ ቸርን ሰንብቱ።